ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ አላዛርንና እናቱን ተመልክቼ ነው የመጣሁትኝና በጣም ጠያፍ እና አስቀያሚ ንግግርን አሁን አስባችሁታል? እንግዲህ እናትን የምታክል ሴት እንኳን ልጇን እንደዚህ ሙልጭ አድርጋ አደባባይ ልሰድበው ይቅርና ማለት ነው ሌላ ሰው እንኳን ሲናገርባት አጉል ስድብ እንኳን አይደለም አጉል ስድብ እንደው አላደል እንዲ በክፉ አይን እንኳን ሲታየባቸው ልጆች እናቶች እንዴት እንደሚሆኑ እናውቃለን። ይቺ ግን እንደው ልጇን ማለት ነው አሁን እሷ ትንሱን መውቀስ የለባትም ምክንያቱም ትንሱ አላዛርን ብትናገረው የባልና የሚስት ግጭት ነው። በቃ የባልና የሚስት ጸብ ነው። ዞሮ ይታረቃሉ። ይቺ ግን እናት ናት። ሴታ ሴት ብላ ልጇን በአደባባይ ሙልጭ አርጋ የሰደበች እሱ ብቻ አይደለም። እዛ ካፌ ውስጥ በጣም ብዙ ሰዎች ይኖራሉ። አቶ ዳንኤል ብቻ አይደለም። አቶ ዳንኤልንማ ድሮ ነው የናቀችው እኮ እንዴ! ሰው ሽማግሌ ቁጭ አድርጎ እንዴት ይሳደባል? ይሄ በጣም ነውር እኮ ነው። ሰውየው የመጣው ለሽምግልና ነው። ያላዛርና የትንሱ ነገር ተፈቷል። እሷ ደግሞ ስለቀረች እነሱን ሊያስማማ ነው ሰውየው ቁጭ ያለው። እሷ ልጇን እንደዛ በሰውየው ፊት ስትሰድብ የናቀችው አላዛርን ሳይሆን ማለት ነው አቶ ዳንኤልን ነው። በጣም ነውር ነው። በጣም ነውር። በቃ ከአንድ እናት የማይጠበቅ ስድብን ነው የተሳደበችው። ስራም የምትሰራው ከአንድ እናት እንዴ! ምን ታዲያ ምን ያደርግ እስቲ? ይሄ እኮ ትዳር እኮ ነው። ምን ችግር አለው? አንድ ሴት የሞላችው እቃ ላይ ባሏ ቢመጣ የገዛችው እቃ ላይ ቢቀመጥ አሁን ይሄ ሶፋ ምናምን መጣ ተብሎ ነው አይደል ልጁ ላይ ይሄ ሁሉ ውርጅብኝ ምን ችግር አለው? ባልና ሚስት አይደሉ እንዴ? ያው ነው እኮ ትንሱም ገዛችው እሱም ገዛው ምን ችግር አለው? ያዘዙት ደግሞ ሁለቱም አንድ ላይ በሆኑ ሰዓት ነው። ይሄንን ሶፋ ሁለቱም አይተው ያዘዙት ሶፋ ነው። ትንሱ ጠረጴዛውንም የምግቡን ጠረጴዛ ስታመጣ ካላዛር ጋር ያዩትን ነው ተናግራለች እኮ። በጣም ሁለቱም ወደውት ነው። በኋላ ላይ ነው እሷ ብቻዋን የሆነ ሰዓት ተደውሎላት ስላለቀ ደስ ይለዋል ብላ ያመጣችው የምግብ ጠረጴዛውን ማለት ነው። ይሄንንም ሶፋ ቢሆን ሁለቱ ተነጋግረው ያዘዙት ሶፋ ያሰሩት ሶፋ ነው እንጂ ደግሞ ብትገዛውስ ባሏ ነው። ምን ችግር አለ? ቤቷን ፏ አድርጋ ባሌ ይደሰትበት ብላ ብትቀበለው ምን ችግር አለው? ነው ወይስ እሷ እናትየዋ የቆጫት እሷ አስቀድሞ እሷ ሳታቅ ትንሳኤ ሳታቅ ስላስገባው ነው? ይሄ አልጫነት፣ ይሄ ደግሞ ወንዳ ወንድነት፣ ይሄ ደግሞ ሴታ ሴትነት ተብሎ እኮ የሚያሰድብ ነገር አይደለም እኮ ይሄ እንዴ! ባሊና ሚስት ለምን ሆኑ? እንዲረዳዱ እንዲተጋገዙ አይደል እንዴ? እሷ ፍርድ የሚግጣ ልጆቿን እዚያ አድርሳለች አሳድጋለች አይደለ? አሁን ደግሞ እፎይ ብሎ የሚያኖር ባል እግዚአብሔር ሰጥቶታል አይደል እንዴ? ባታከብረውም ማለት ነው። ግን ባሌ እያኖረኝ ነው እጅና እግሬን ይዤ ልቀመጥ ብላ እጅና እግሯን ይዛ ተቀምጣለች። ይሄ ሁሉ ኮተት ዩቲዩብ ኮተት ኮመንት እየተጻፈላት ጸያፍ ነገር እየተሰደበች ዋጥ አድርገው ማለት ነው። ስራዋን እየሰራች አይደል? የጎደላትን ልትሞላ ለቤቷ አይደል እንዴ? እና ትንሳኤ ያዘዘችው እቃን አላዛር አስገብቶ ቤቱን ፏ አድርጎ ቢጠብቃት ምን ችግር አለው? ዞሮ እኮ የሁለቱም እኮ ነው እንዴ? ትንሳኤም አመጣችው አላዛርም አመጣው ያው ነው እኮ። ሁለቱም የሚደሰቱበት የሚጠቀሙበት ነው አይደለም? ሁለቱ ሌላ ሰው እንኳን እንግድነት ቢመጣ ቤቶች ብሎ ሲገባ ያንን ነገር ሲያዩ ተደስቶበት የሚሄደውን ነገር ነው ያደረገችው ትንሳኤም ብትሆን ማለት ነው። ለምን አንተ ሰርታ አታመጣም? ይሄ ሌላ ነገር ነው። እሱም እየሰራ ነው፣ እሷም ደግሞ እየሰራች ነው። መረዳዳት አለባቸው ባሌና ሚስት እንዴ! እሷ ባሌ እየሰራ ነው ብላ እጅና እግሯን ይዛ ቁጭ ብላለች እንዴ? አንተ ወንድ ነህ፣ የቤት ራስ ነህ። ለምንድን ነው አንተ ማሰራው? ለምንድን ነው አንተ ማትሞላው? እውነት ቤቱ እንዲሞላ አዝና ነው ወይስ ደግሞ ለትንሳኤ አዝና ነው ወይስ ደግሞ ምንድን ነው? እንደው ልጁን አደባባይ ላይ እንደዚህ እስማ ሞልተን ፈስቅዱስ አረ እንደው በመድኃኔዓለም እንደው ትተው እንደው በማርያም እንዳጽፉ ምንም ክፉ ነገር ካንደበታችሁ እንዳይወጣ። እኔ
እስከ ዛሬ ድረስ ለሰደብኳት ስድብ ራሱ ይቅርታ ታደርግልኝ። በእውነት እግዚአብሔርም ይቅር ይበለኝ። ምክንያቱም እሷ ናት እንድንሳደብ፣ እሷ ናት ያ ሁሉ ነገር እንድንላት ያደረገችው ማለት ነው። አሁን ግን ክፉ ነገር እንደው የሚመልስ ነገር እስቲ የሚመልስ ነገር ወቀሳ ይሁን፣ በቃ ወቀሳ እንጂ ይሄ ልጅሽን አግቢው ወይ እናትህን አግባ በጣም ከባድ ነገር እኮ ነው። በጣም 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 ከባድ ነገር ነው የእውነት። እንዴ ይሄ እኮ በኮመንት ስለተጻፈ እንጂ ፊት ለፊት ቢሆን እኮ ሁለት ሰዎችን የሚያጋድል እኮ መጥፎ ንግግር እኮ ነው። እንደው እነዛ ሁለት ሰዎች በፊታቸው ሆነው ያ ኮማች ጻፊው በአንደበቱ ቢናገረው ይሄንን ቃላት የእውነት በጣም የሚያደባድብ የሚያገዳድል አስጸያፊ ነገር ነው። እንዴት እናቴን አገባለሁ እንዴት ልጄን አገባለሁ ተብሎ እኮ በቃ የትና የት ደረጃ የሚያደርስ ነገር እኮ ነው። ግን እሷ ኮመንት ጤፉናት፣ ሰው ጤፉናት። ሰው እንኳን በእንትን እንኳን እንደዚህ በፍቅር እንኳን ሲያናግሯት እኮ አይገባትም እንዴ። አቶ ዳንኤል እኮ ፈርዶበታል እነሱ መሀል ሽምግልና መግባቱ። የእውነት እውነቴን ነው። ምክንያቱም የማትረዳ ሴት ናት። በቃ እኔ ነኝ አዋቂ እንዴ። ሰው የልጁን ቤት ይገነባል እንጂ እንዴት ያፈርሳል? አባወራሁን እንዴ ደስ እንዲላት እኮ የጠለቡትን አብረው ያዘዙትን ሶፋ እኮ ነው ይዞ የመጣው እንጂ ይሄም መታሰብ አለበት እኮ። አብረው ከለሩ ይሄ ይሁን ተባብለው እንዴ አዘናል ነው እኮ ያለችው አይደል? እንዴት ትዝ የሚላችሁ ከሆነ ቪዲዮ ሰርታ ያንን የምግብ ጠረጴዛውን ያመጣች ጊዜ ትንሳኤ፣ ይሄንንም አላዛር በጣም ወዶት አይተነው ነው ያሰራ ነው ያዘዝነውም ሶፋ ደግሞ አለ ብላለች። በጋራ ነው ያዘዙት እንዴ። ደግሞ በጋራ ባይሆንስ ያደለው እኮ ለባሉ ለሚስቱ ቤት ገዝቶ መኪና ገዝቶ ስጦታ ይሰጣል። ያደላት ሴትም እኮ ለባሏ ቤት መኪና ገዝታ ትሰጣለች። ይሄ ምንም ማለት አይደለም። ይሄ ቁስ ነው እኮ አላፊ ጠፊ ቁስ ነው እኮ ማርያምን። እንደው ይሄ ቤትን ካልሞላህ አንተ ተብሎ ልጅን የሚያክል ነገር ሴታ ሴት አንተ ወንድ አይደለም በአደባባይ እሷ ዛሬ እንደዚህ ሙልጭ አድርጋ እየሰደበችው ልጇን አደባባይ ላይ ማለት ነው። ስንት ታዛቢ ባለበት ስንት እንዴ እቺ እናት ናት እንዴ እስከምትባል ድረስ እኮ ደርሳለች እቺ ሴትዮ። የእውነት ስንት ታዛቢ ባለበት ልጇን እንደዚህ አደባባይ ላይ ያሰጣች ሴት ማለት ነው። ነገ ጠዋት አንዷ መታ ወይ አንዱ መጥቶ አላዛርን በእናቱ ፊት ቢሰድበው ምንም ማለት አይደለም። ምክንያቱም ለዚህ እንዲዋረድ ያደረገችው በሰው በሌላም ሰው አፍ እንዲሰደብ ያደረገችው የራሱ እናት ናት አይደል እንዴ? ስለዚህ አላዛርም ቢሆን በሚጻፍለት አስጸያፊ ኮመንትም ቢሆን እኛም እንደዚህ ቪዲዮ ወተን እየሰራን አስተያየት በምንሰጠው ነገር ሊደነቅ አይገባም። ምክንያቱም እናትየው እዛ ጋር ሙልጭ አድርጋ ማለት ነው ሰውን ያሳቀችበት ተነስቶ እስኪሄድ ድረስ ማለት ነውና በጣም ነውር ነው። በጣም በቃ በጣም አስጠያፊ ነገር ነው እንዴ። የሚመክራት ሰው የለም እንዴ? በስመ አብ ወልድ እንዴ። ምን ነው እሷ ባለ አባወራ ነው ሰርቶ ያምጣ ቤቱን ይሙላ ብላ ቁጭ ብላለች እንዴ? እንዴ ቁጭ ብላለች እንዴ? አላለችም እኮ ደፋ ቀና እያለች ስድዋን እየጠጣች ዩቲዩብዋን እየሰራች አይደል እንዴ? እንደገና ሌላም ስራ የምትሰራው አለ ይባርክላት እግዚአብሔር። ግን ራሷ ያላደረገችውን ነገር ሰውን አድርግ ማለት ይሄ በጣም ይከብዳል እኮ የእውነት በጣም ይከብዳል። መተጋገዝ እኮ ያለ ነው። ባልና ሚስት እኮ ሊተጋገዝ ነው አይደል እንዴ? አንድ እጅ ብቻውን አያጨበጭብም አይደል እንዴ? ደግሞ ሚስት ሴት ደግሞ ለራሷ የሆነ ነገር ያስፈልጋታል። ሴት ናት አይደል? ስራም ያስፈልጋታል። ቤት ውስጥም ስራ የሆነ ለራሷ ቢዝነስ የምታገኝበትን ነገር መስራት ያስፈልጋታል። ለምን የባሏን እጅ ከመጠበቅ እሱንም እንትን ከማለት ሁሌ ስጠኝ ከማለት ወይ ደግሞ እሱን ከመጠበቅ ወጣ አድርጋ ቤት ውስጥ የጎደለውን ትሞላለች። ወጣ አድርጋ ለራሷ ለሴትነቷ የሚያስፈልጋትን ነገር ታደርጋለች። እና ይሄ ምን ችግር አለው? ይሄ እኮ በጣም ፍቅርን የሚገነባ ቤትን የሚያድስ የእውነት የሚገነባ ጥሩ ነገር እኮ ነው እንዴ። አንተ ካልሞላህ እንዴት እንዴ? አረ በጣም ነውር ነው። ለምንድን ነው አንተ ካልሞላ ያለችው እቃውን? ትንሳኤ እንዳሰበችው ሀሳብ ምናልባት እንኳን ቢጣሉ ብድግ አድርጌ ይወጣሉ ብላ አስባ ነው ይሄንን የምትናገረው። ዛሬ አደባባይ ላይ ልጁን አስጥታ ተነስቶ እንዲሄድ ያደረገችው። አረ በስማም እንደ ወቅሶ ታይ ብሎ እንኳን ሚነግራት ዘመድ የላትም እንዴች ሴትዮ የእውነት